አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ የ4 ኪሎ ሰፈር ልጅ ነኝ። ሰላም ሰላም ውድ የኖቾ ቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬ እጅግ በሚያሳዝንና እጅግ በጣም ልብን በሚነካ ታሪክ ነው ተመልሼ የመጣሁት። ሁላችንም እንደምናውቀው ሶፎንያስ ከ6 ወር በፊት አንድ ቪዲዮ ተገኝቶበት ወይም አንድ ልጅ ባወጣበት ሚስጥር የተነሳ ለ6 ወር ከሚዲያ መጥፋቱ ይታወቃል። ዛሬ ሶፎንያስ ተመልሷል። ሶፎንያስ ሲመለስ ግን የቀድሞ ውበቱ፣ የቀድሞ ውፍረቱ፣ የቀድሞ ለዛው ጠፍቶ አትሊስት ከሞትና ከህይወት መካከል ላይ ሆኖ እጅግ በጣም በሚያሳዝን ልብን በሚነካ ማንም ሰው እንዲሆን እንደማንመኝ አይነት ሰው ሆኖ መጥቷል። እውነት ለመናገር ሶፎንያስ ላይ የተደረገው ነገር ወይ ደግሞ ሶፎንያስ አርጓል የተባለው ነገር ልክ ላይሆን ይችላል። ሆኖም ሳለ ግን የሰው ልጅ በዚህ ልክ በጸጸት ሲሟቅቅ ማየት እጅግ በጣም ልብን ይሰብራል። በጣም ያሳዝናል። ሶፎንያስ ላይ ያደረገው ልጅም አሁን ላይ ምን አይነት ሁኔታ ውስጥ እንዳለ ራስህን ታውቃለህ። ሆኖም ሳለ ይሄ ጉዳይ እውነት ሶፎንያስ አጥፍቶ ከሆነ እንዲታረም በውስጥ መስመር ብታወራው ብታስመክረው መልካም ነበር። ግን አንተ ለሚዲያ ፍጆታና ለገንዘብ መጠቀሚያ ልጁን አርገኸው ዛሬ ላይ ሶፎንያስን አተነዋል። ሶፎንያስ ዛሬ በለቀቀው ቪዲዮ እጅግ በጣም ህዝብ አዝኗል። ሀገር እንዳለ አልቅሷል። ቪዲዮን አይቶ እንመለስ። ይህንን በፍጹም ሶፎንያስ ነው ብሎ ማመን ይከብዳል። ሶፎንያስ ከ20 ኪሎ በላይ እንደቀነሰ በፌስቡክ ገጹ ላይ በቴክስት አሳውቆ ነበር። ግን ይሄ ደግሞ በአካል ቀርቦ የሰራው ቪዲዮ ነው። አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ ማርኬታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞህ በቃ። እጅግ በጣም ያሳዝናል። ሶፎንያስ ላይ ምን እንደደረሰ ከ6 ወር በፊት የተፈጠረውን ሁላችንም የምናውቀው ጉዳይ ነው። ዛሬ ላይ ግን እንደዚህ በይፋ ወጥቶ በሚዲያ ህዝብን ይቅርታ እየጠየቀ ይገኛል። አጥፍቻለሁ፣ በድያለሁ፣ ይቅርታ አርጉልኝ እያለ ይገኛል። ማንም ሰው ደግሞ ያጠፋል፣ ይበድላል። ይቅርታ ከጠየቀም ይቅርታ ይደረግለታል። ሶፎንያስ ደግሞ እንደ ኖቾ ቲዩብ ቤተሰቦች እንደ ኖቾ ቲዩብ ይቅርታ ተደርጎለትና ወደ ቀድሞ ማንነቱ ወደ ቀድሞ ስራው ቢመለስ ማንም ሰው የማንም ፍጡር ደስታ ሊሆን ነው የሚገባው። እጅግ በጣም ያሳዝናል። ምናልባት ከ6 ወር በፊት የነበረውን ቪዲዮ ካላያችሁት ቪዲዮ ይሄንን ይመስለን ነበር። ይህ የሆነው ሶፎንያስ ወደ አዳማ ተበዳይ ወይም ሶፎንያስን ሚስጥር ያወጣ ልበላችሁ። እንደዛ ያደረገው ሰው ስሙን ትንሽ መጥራት ይከብዳል። ያው ወንድ ለወንድ ምናምን ግንኙነት ማለት ነው። እንደዛ አይነት ግንኙነት ፈልጎ ከአዲስ አበባ አዳማ ድረስ እኔ ጋር መጥቷል በማለት ነው የከሰሰው። ሶፎንያስም ይህን በሚሰማ ጊዜ ደንግጦ ይሄ ቪዲዮም ተያዘበት፣ ለቆ ገዳም ገባዋለ። ከዛ በኋላ ከ6 ወር በኋላ ነው ተመልሶ በእንደዚህ አይነት ሁኔታ ላይ ያገኘ ነው። ሶፎንያስ ስራ ላይ በነበረ ሰዓት ደግሞ ይህን አይነት ወዝ ነበረው፣ እንደዚህ አይነት ቆንጆ መልክና ቆንጆ ማንነት ነበረው። የ4 ኪሎ ሰፈር ልጅ ነኝ። ፓርኪንግ ሰርቻ ማነግሮ ነው። እኔ በህይወት ዘመኔ የሊስትሮ ባለሙያ ሆኜ አልፌያለሁ። ዛሬ ላይ እንደዚህ ሆኖ ማየት ደግሞ በጣም ነው ልብን የሚሰብረው። ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ
ውለታችሁን አስደፍጫችኋለሁ። ይቅር በሉ። ያው እንግዲህ እንዳያችሁት ወይም በባለፈው ቪዲዮ ላይ እንደለቀቁት ከሆነ የሶፎንያስ እናት ሶፎንያስ ራሱን እንደሳተና የአእምሮ በሽተኛ እንደሆነ በሚዲያ ላይ ወጥታ ተናግራ ነበረ። ይህንን ደግሞ ቪዲዮ ከዚህ በፊት የለቀቁት ቪዲዮ ላይ አለቀቅላችሁ ነበረ ቪዲዮውን እና ሶፎንያስ የአእምሮ ህመም እንዳጋጠመውና ሐኪም ቤት እንደገባ አሁን ላይ ግን ያለበትን ቦታ እንደማያውቁ የሶፎንያስ እናትና እህት ሚዲያ ላይ ቀርበው አውርቶ ነበረ። ያንን ደግሞ ቪዲዮ ካላያችሁት ቀንጨብ አድርጌ ላሳያችሁ። አላባት ነው ያሳደግኩት። የአባቱን ሞተ ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረገው አእምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁን የምፈልገው አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኒዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንድም እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል፣ ቀን ያልፋል፣ ተረጋጊ ምናምን ነው የምላት። ምክንያቱም እግዚአብሔር ቀን አለው ለሁሉም የሚለው ነው በቃ። እሱ ለሰራው እሱ ላጠፋው ጥፋት እርሶ ለምን ተጠያቂ ይሆናሉ? እኔ በቃ ምን አውቄ ማግለል እኮ የለባችሁም። ቤተሰባውን በፍጹም እኔ እንዳደርሽ ነው ያሉኝ። በሱ ምክንያት እንዳደርሽ ምን አድርጌ ነው በቃ ሁሉም ገለልተኛ ስላደረገኝ ቀረሁላቸው። ይሄ መሆን አይገባውም። በእግዚአብሔር ዘንድ ቆራቢዎች ናቸው፣ እኔም ቆራቢ ነኝ። ይሄ አይገባም። አብረውኝ መሞት አለባቸው እስካለ ድረስ በቃ ይሄ ነው የኔ ግምት። ስለዚህ በጣም እኔ ጨንቆኛል። አሁን እሱን ህይወት አድኑልኝ። ከባድ ነው፣ በጣም ከፍተኛ ነው ህመሙ። እጅግ በጣም ያሳዝናል። የሶፎንያስ እናት እንደተናገሩት ከሆነ በሶፎንያስ ምክንያት 6 ወር በፊት በተለቀቀበት ቪዲዮ ምክንያት እናቱ ገለልተኛ ሆና ከህብረተሰቡ ከዘመድ ተገላ እንደኖረች ነው የተናገረችው። እጅግ በጣም ልብ ይሰብራል። እና ውድ ኢትዮጵያውያን ለሶፎንያስ ይቅርታ አድርገን ወደ ቀድሞ ማንነቱ እንዲመለስ መልካም ምኞታችን ነው። ማንም ሰው ያጠፋል። ካጠፋ ደግሞ ከተጸጸተ ይቅርታ ከጠየቀ ይቅርታ ማድረግ ደግሞ የሰውኛ ባህሪ ነውና እግዚአብሔር ምሕረቱን ያምጣል እንላለን። ውድ የኖቾ ቲዩብ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የተሻለ ቪዲዮ የተሻለ ቁም ነገር የሚጨበጥበትን ቪዲዮዎች እሰራላችኋለሁ። ከኔ ጋር ሆኖ ሰብስክራይብ አድርጉ እና ቻው።